ተረጋጋ የኔ ልጅ። ይህን ነገር እኔ በሰላም መንገድ ጨርሰዋለሁ። ምንም ሰላም አያስፈልግም አባዬ። ሁለቱም ቤቱን ለቀው እንዲወጡ ነው የምፈልገው። ሀብል በስተመጨረሻም ደስታና ሀዘን ተፈራረቀባት። እዝራም ሀብልን አንቺ ምንም አይነት ጥፋት አላጠፋሽም፣ እባክሽን ይቅርታ አድርግልኝ ብሎም እዝራ በሚጠይቃት ሰዓት ሀብል በጣም ደስ አላትኝ። እዝራ እግሯ ስር ወድቆም ይቅርታ ሲጠይቃት እውነትም ነፃነቷና እንዲሁም ደግሞ ምንም አይነት ጥፋት እንደሌለባትም ሲሰማትኝ እንዲሁም በተለይ ሀብል አሁን ላይ እዝራን በጣም ስለምታፈቅረው በደስታና በሀዘን ውስጥና እንዲሁም ደግሞ እንባዋን መቆጣጠር አቃታትኝ። ደስታዋን በእንባ ገለጸችው። እባክሽን አንቺ ልክ ነበርሽ፣ ይቅርታ አድርግልኝ፣ ሁሉንም ነገር አባዬ አስረድቶኛል፣ እባክሽን ይቅርታ አድርግልኝ ብሎም ያደረግኩት ስራና እንዲሁም ደግሞ በአንቺ ላይ ሳደርገው ወይም ደግሞ ስፈጥረው የነበረው ነገር ስህተት እንደሆነም ተሰምቶኛል። እናም እባክሽን ይቅርታ አድርግልኝ ብሎም ሀብልን በተደጋጋሚ እዝራ ይቅርታ ሲጠይቃትኝ ሀብልም በቃ ይቅርታ አደረገችለትኝ። ሁሉም በተለይ ደግሞ የደበደባትኝ እዝራ አንቺ እርካሽ ነሽ፣ ደግሞም እጄን አንቺን ገድዬ ማቆሸሽ አልፈልግም ብሎም ጥሏት በሄደበት ሰዓት ሀብል በጣም አልቅሳ ነበረ። አሁን ላይ ግን እዝራ ያ ሁሉ ነገር ስህተት እንደነበረና እንዲሁም ደግሞ እሷ ልክ እንደሆነችም ሲያውቅ ባደረገው ነገር በጣም አፍሮ ይቅርታ ጠይቋታል። ሀብልም ይኸውልህ እዝራ እኔ ከዚህ ቤት ከመጣው ጀምሮ ለጥቅምና ለገንዘብ ብዬ ሳይሆን የእውነት አንተን አፍቅሬያለሁ ብላም ስትለው ነበር ከዚህም በፊት። ይህንን በፍጹም አልቀበልሽም፣ አንቺ ውሸታምና እንዲሁም ደግሞ አጭበርባሪ ሌባ ነሽ ብሏት ነበር የሄደው። አሁን ላይ ግን ይህ ሁሉ እውነት እንደሆነም ተረድቷትኝ እዝራም እንደሚወዳትና እንዲሁም ደግሞ እንደሚያፈቅራትኝ ሁሉንም ነገር ይቅርታ አድርጋለት እንደሚቀጥሉም ነገራት። እዝራ እኔ እዚህ ቤት ውስጥ እኔ 5 ሳንቲም ፈልጌ ሳይሆን በተደጋጋሚ እንደምወድና እንደማፈቅርህ ለአባትም ነግሬያቸዋለሁ። ስለዚህ እኔ ምንም ነገር አልፈልግም ካንተ። እናም እዚህ ቤት እንደተረዳሁት ከሆነ ከመጣው ጀምሬ እዚህ ቤት ሁሉም ሰው ጥሩ አይደለም። እናም እዚህ ቤት ውስጥ በጣም ጥሩ ሰውና እንዲሁም ደግሞ ማሰብ የሚችሉት ጋሼ ብቻ እንጂ ሌላው ዝም ብሎ ነው በማለት ሀብልም ትነግረዋለች። ደግሞም እናቴም ቢሆን ራስ ወዳድና እንዲሁም ደግሞ በጣም ከባድ ሰው ነች። እየሰማኝ ነው አይደል እዝራ? እኔ ይኸውልህ ግን ደግሞ እዚህ ቤት ውስጥ ማንንም ሁሉንም ሰው አይቻለሁ። ለራሱና እንዲሁም ደግሞ ራስ ወዳድ ብቻ ናቸው። ጋሼ ግን በጣም ነው የሚያስቡትኝ። እንዲሁም ደግሞ ሀሳባቸውም በጣም ደስ ይላል። እናም ደግሞ አጸደና እንዲሁም ሜርሲ በእኔ ላይ በጣም እንደዚህ ቀላል የማይባል ግፍና መከራን አሳልፈውብኛል። እኔ በጣም ብዙ ጊዜ ተጎድቻለሁ። ደግሞም እንደዚህ በቀላሉ ይቅር አይባልም እያለችም የእዝራን ይቅርታ መቀበል ቶሎ አልፈለገችም ነበረ። ነገር ግን ሀብል በጣም ስለምታፈቅረው እዝራን ግዴታ አማራጯ ይቅርታ አድርጋ ከእሱ ጋር መቀጠል ነበረ። ምክንያቱም በእዝራ ላይ በጣም ብዙ ችግር ቢደርስባትም በዛን ሰዓት ጥላ መውጣት እየቻለች ብዙ ችግር ሲያደርሱባት አጸድና እንዲሁም ሜርሲ በጣም ብዙ ነገር ሲያደርጓትኝ ሁሉንም እየቻለች ወደኋላ እያደረገች ቆይታለች። ነገር ግን ይህ ሁሉ ነገር ስታደርግ የነበረው ለእዝራ ብላ ነበረ። አሁን ላይ ደግሞ እዝራ ሁሉም ነገር ገብቶትና እንዲሁም ደግሞ ጥፋተኛ ነኝ እባክሽን ይቅርታ አድርጊልኝ እያላትም እግሯ ስር ወድቆም ሲጠይቃትኝ እንደዚህ በቀላሉ ይቅርታ ማድረግ እኮ በጣም ከባድ ነው እያለችውም እያለ ነገር ግን ይህን ይቅርታውን መቀበሉን አልተወችም ነበር። እናም ይቅርታ አድርጋለትኝ አብረው እንደሚቀጥሉም ነገረችው። እዝራም በጣም ደስ አለው። በተለይ ደግሞ ሜርሲ አሁን ላይ በተለይ ሜርሲና እንዲሁም ደግሞ አጸደ ምን ያክል እንደሚበድሏትም አሁን ላይ ገባው። እዝራ አሁን ላይ ማንም እንደማይናገራትና እንዲሁም ደግሞ ከጎኗ እንደሚቆምላትኝም ለሀብል ነገራትኝ።
ሀብልም እንደሚያደርገውና እንዲሁም ደግሞ ነገሮች ሁሉ እንደሚስተካከሉ ነገር ግን እናቷ ራስ ወዳድና እንዲሁም ደግሞ ለራሷ ብላ በጣም ብዙ ነገር የምታደርግ እንደሆነችም ለእዝራ ነገረችው። ይህንን በምትነግርበት ሰዓት በተለይ ደግሞ ሜርሲ በጣም ብዙ ነገር ስታደርጋትና እንዲሁም ደግሞ ሰው ሳትገል ገላለች ብላ ወንጀለኛ ልታስብላትኝ እንደሞከረችም ይህንንም ስታስረዳው እዝራም በጣም ነው ያዘነው። አባዬ አሁን ላይ በጣም ብዙ ነገር ስለ አንቺ ነግሮኛል። ስለዚህ አባዬ እውነቱን ስለነገረኝ አንቺ ደግሞ በጣም ጥሩ ሰው ነሽ። እናም አሁን ላይ ይቅርታ አድርገሽልኝ እውነት ወደ ኋላ ተመልሰሽ ሁሉም ነገር አብረን እንደምንቀጥል ስለነገርሽኝ በጣም አመሰግናለሁ ብሎም እዝራ ይላታል ማለት ነው። እንዲሁም በዚህ ምክንያት በጣም ደስ ይላታል። ምክንያቱም ደግሞ ማለትም እናቷ ጎዳና ወድቃለች። ጎዳና ወደቀችበት ምክንያት ደግሞ እንግዲህ በሴራዋ ምክንያት ነው ማለት ነው። ይህ ደግሞ ለሷ በጣም ከባድ ነበረ። ኤኒዌይስ ለማንኛውም ግን ደግሞ አሁን ላይ ሀብልና እንዲሁም ደግሞ እዝራ በአንድ ላይ እንግዲህ ህይወታቸውን ሊመሰርቱም እሺ ብለዋለች ማለት ነው። እዝራም በጣም ደስ ብሎታል። ይቅርታ ታደርግልኛለች ብሎም አላሰበም ነበረ። ነገር ግን በአሁኑ ሰዓት ይቅርታ አድርጋለትኝ ሁሉንም ነገር እንደምትተውም ተናግራለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናችሁ ወንድሞች ከልብ ነው የማመሰግነው። ወደ ቤተሰቦቼ ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታት ብቻ ነው ማለት ነው። ውድ ቤተሰቦቼ እንግዲህ በዛሬው ዕለት ምን ተፈጠረ? ሀቤል አሁን ላይ በተለይ ደግሞ ከእዝራ ጋር አንድ ላይ በመሆናቸው በጣም ደስ ብሏታል። ሀቤል እዝራ ይቅርታ ስለጠየቃት እግሯ ስር ወድቆ ሁሉም ነገር ስተት ነበረ። ነገር ግን አባዬ እውነቱን አስረድቶኛል። እናም አንቺ ንጹህ ሰው ነች፣ ስለዚህ እባክሽን ይቅርታ አድርጊልኝ ብሎም ነበር እንግዲህ ይቅርታ ሲጠይቃት የነበረው። ነገር ግን ደግሞ በስተ መጨረሻ ግን ከባድና እንዲሁም ደግሞ ችግር የሆነበት ምክንያት ምንድን ነው? አሁን ላይ በተለይ እናቷ ወይም ደግሞ መነን ተብያዋ ራስ ወዳድና እንዲሁም ደግሞ ለገንዘብ ብላ እዚህ ውስጥ እንዳስገባቻት ነገር ግን እዝራን በጣም እንደምትወደውና ምንም ከእዝራ ጋር 5 ሳንቲም እንደማትፈልግ ነው የነገረችው። ይህንን በምትነግረው ሰዓት እንግዲህ እዝራ በዛን ሰዓት አንቺ ቆሻሻ ነሽ፣ እንዳንቺ አይነት ሰው አንቺን ገድዬ እጄን ማቆሸሽ አልፈልግም፣ ስለዚህ ዘወር በይልኝ፣ ፊቴ እንዳላይሽ፣ ቤትም እንዳላገኝሽ ብሏት ማስጠንቀቂያ ሰጥቷት ነበረ። ነገር ግን ደግሞ የእዝራ አባት ወይም ደግሞ አቶ ሰይፈ በፍጹም እሷ የትም ቦታ አትሄድም፣ እዚሁ ቤት ነው የምትቀመጠው ብሎም እምቢ ያለበት ምክንያት ደግሞ እንግዲህ በጣም እሷ ንጹህ ሰው ስለሆነች ነው ማለት ነው። ምክንያቱም ደግሞ እሷ ምንም በማታውቀው ነገርና አንቺ አጭበርባሪሽ፣ ውሸት ነው፣ እኔ እዚህ ቤት አንተን አፍቅሬህ ወድጄህ እንጂ በፍጹም ሌላ ነገር ፈልጌ አይደለም በምትልበት ሰዓት አንቺ ቀጣፊ ሌባ ነሽ፣ ውሸት ነው፣ በፍጹም እኔን አፍቅረሽ አይደለም